ያስፈጽም በሻሂ ነው። ክህነት እያለው ጉቦ ይቀበላል እንዴ? ይቻላል እንዴ? ይሆናል እንዴ? ካህኑ ደግሞ ቅጥረኛ የለም አለ እንዴ? ተሳስቻለሁ። ካህን ሆኖ ቅጥረኛ አለ ወይ? ካለ እንግዲህ ችግር ነው የሚሆነው። የሚሽከረከር ወንበር ላይ የተቀመጣችሁት በአግባብ ካልተቀመጣችሁ መገልበጡ ስለማይቀር ድሃ የሚያስለቅስ ሰው ካለ ዘወር ይበልና ወደ ፈጣሪው ይመለስ። የሚያዋጣው እርሱና እሱ ብቻ ስለሆነ ነው። ድሃን ያስለቀሰ ነገ ያለቅሳልና። ክፋቱ ከለከለው፣ ኃጢአቱ ከለከለው፣ ጉቦኝነቱ ከለከለው። በድሃ ገንዘብ ቤት ሰርቷልና የሰራችሁ ካላችሁ ሳይመሽባችሁ ንስሐ ግቡ። የቀበሌ ካድሪ እኮ ሹመት አይደለም ክህነት። በዘመድ አዝማድ የሚሰጥም ክህነት የለም። በጉቦ የሚሰጥም ክህነት የለም። ምናልባት ቅጥረኛ ከሆነ ልክ ነው። ብዙዎች አሰራር አያውቁም፣ ብዙዎች አመራር አያውቁም። ይሄ ነው ውድቀት ማለት። እንደኛ እንደዚህ ዛሬ ጃምቦ ቤት እንዳይመስለን። ኮሶ ያመመው ሰው የሚድነው ማር ሲጠጣ አይደለም፣ ኮሶ ሲጠጣ ብቻ ነው። የት ነው ያለ ነው? እተክቶክ ነው ያለ ነው? ጭፈራ ቤት ነው ያለ ነው? የት ነው ያለ ነው? ምንድነው እየሰራን ያለው? በሜዳ እየተጋባህ ቅዱስ ልትወልድ አቡነ በትረ ማርያምን የወለዱት እናትና አባት እኮ በዝሙት አይደለም፣ በሜዳ ተጋብተው አይደለም፣ በቤሎ ተጋብተውም አይደለም። ቤሎማ በለለ እኮ። አቡነ በትረ ማርያምን የወለደች ዛሬ ማንን ወለደች? ዳሽ ማንን ወለደች? ልቶ። ለምንድን ነው ልክስክስ የምንሆነው? ለምንድን ነው የምንልከሰከስ? 5 እያገባህ ወዳጄ ከማን ተምረህ ነው? ታዲያ እብድ ተጋብቶ ምን ይወለዳል ካልከኝ፣ እብድ ይወለዳል፣ ጉቦኛ ይወለዳል፣ ጎጠኛ ይወለዳል። መታወቂያ ለማውጣት 5000 ብር የሚቀበል ተወልዷል፣ ይወለዳልም። እዚያ መንግስተ ሰማያት ገነት መንግስተ ሰማያት የዚህ አካባቢ ሰው ነኝ ማለት የለም። እንዲህ አይነት ቋንቋ ተናጋሪ ነኝ ማለት የለም። ብዙ ሰው ከቤተ እግዚአብሔር የሚርቀው አውቆ አስቦ አይደለም፣ ቀስ እያለ ነው የሚርቀው። ቀስ እያለ ሳያውቅ። አሁን ለዚህ በሉቃስ ወንጌል ምዕራፍ 15 ላይ 100 በጎች የነበሩት አንድ እረኛ ነበረ ይላል አይደለ ወንጌል ክፍላችን። እና ያ እረኛ 100ዎቹንም ይዞ ወደ በረሃ ወረደ። እነዚያ በጎች በልተው ጠጥቶ አሰማራቸው። ከዛ ይዞ ሲመለስ ሲቆጥራቸው ማታ 99 ሆኑበት። እና አንዱ ጠፋበት። እና ሲጠፋበት አይ ደክሞኝ እያለሁ በቃ ነገ ስወጣ ፈልገዋለሁ አላለም። እንዴት አንዱ ውጭ አድሮ ሌሎቹ ቤት ያድረው አይሆንም ብሎ ያ እረኛ ሊፈልገው ወጣ። እና ሊፈልገው ወጣ። በጣም ደከመ፣ ብዙ አገኘው። ከዛ በኋላ ደክሞት ስለነበረ ያው በል ሂድ እያለ አልመራው። ሲባክን እንደዋለ ስለገባው በትከሻው ተሸክሞ ይዞት መጣ። የመጀመሪያ በግ ያው አውቆ አይጠፋም። እንደምታውቁ አውቆ ቢጠፋ ከሆነ ያው ያ በግነቱን አልፏል ማለት ነው። ለሰዋይነት ወደ ማሰብ ወደዚህ ደረጃ ላይ ደርሷልና በግ የሚጠፋው ብዙ ጊዜ አንድ የሆነ ነገር ይበላና ከዛ የተሻለ ደግሞ እዛ ጋር የሚጋጥ ነገር አገኛለሁ እያለ የሆነ አንድ ነገር ይጠጣና ደግሞ ከዚህ የተሻለ ደግሞ ኩልል ያለው አገኛለሁ እያለ ከአንድ ቦታ ወደ አንድ ቦታ የተሻለ ነገር አገኘው እያለ ነው የበግ የጠፋው። እየተሳበ እንግዲህ ከጓደኞቹ ጋር አብሮን የወጣው ወደዛ አይደለ። ግን እሱ በቃ የተሻለ ነገር ያገኘ እየመሰለው እየጋጠ እየጠጣ ደስ እያለው ሄደ። እንደሚመሽ ግን አያውቅም። ጓደኞቹ ትተውት እንደሄዱ አላወቅም። ከአንድ ወደ አንዱ ግን ፍለጋ በመሄድ እረኛውንም የሚፈልገውንም አጥቷል፣ ከወንድሞቹ ነው ተለይቶ ጠፍቷል። ይሄ የብዙዎቻችን ሕይወት ነው። እረኛ የተባለው አምላካችን ነው። የጠፋው በግ የተባለው አዳምና እኛ ነን። በእውነቱ ግን 99 ስላሉ እነዚያ ነገደ መላእክት ማለት ነው እግዚአብሔርን ሙሉ የሆነ ምስጋና አልሆነለትም። የሰው ምስጋና ጎሎበት ነበረ። ስለዚህ አዳምን ሊያድነው መጣ ወደዚህ ምድር ፈልጎት ማለት ነው። እና ተቀበዝብዘን ጠፍተን ሳላየሽ አገኘኋቸው ብሎ ደግሞ አልተውም። ያ እረኛ ተሸከመው፣ እንደውም ድካሙን አይቶ ተሸክሞት ይዞት መጣና ብዙዎቻችን ሳናውቅ አንዱ ለመጥፋታቸው ወጣቶች ከቤተክርስቲያን ምክንያቱ ዓለም እያቀረበችልን ያለነው ነገር ከቤተክርስቲያንና እዛ ህይወት ውስጥ ከነበረን ነገር የተሻለ ነው ብለን በማሰባችን እንደዚሁም ያገኘናቸውን አዲስ ወዳጆቻችን አዲስ ኢንቫይሮንመንት ያለንን ነገር እያሳጣን በዛ አካባቢ ላይ የምናገኘው በጎ ነገር የምናገኛቸው ወዳጆቻችን ሰላምን፣ ደስታን የሚሰጡን እየመሰለ መንፈሳዊነቱን ቤተ እግዚአብሔር መቆየርነቱን እንደ መቆጫ አድርገን አንዳንድ ጊዜ ወደ ዓለም እና ጌጥ ወደምትመስለው ስትታይ ደማቅ ወደምትመስለው
ተታለን ሄድን ቀላል ሰዎች አይደለም። ከሄድን ከጥቂት ቆይታ በኋላ ግን ያጣፋጭ መራር የሆነ ነገር ሲጀምር ድሮ የምንደገፈው በእግዚአብሔር ላይ ነበረ። አሁን የታመንባቸው በዓለም ዘንድ ይጠቅሙናል ያልናቸው ዳዶቻችን እያንሸራተቱን ሲመጡ መንፈሳዊነታችን እየደበዘዘ በብርሃን ወጥተን በጨለማ ወደ እግዚአብሔር ለመመለስ የምንጨነቅ በጣም ብዙ ሰዎች ነን። እዚህ ምሳሌው ድሮ ያ የነበረን የማስቀደስ ህይወት ልብ ብለን ራሳችንን ስናይ የነበረን ትጋት ወደ ኪዳን ለመሄድ የነበረው ያ ሩጫ አህዱ ከመባሉ በፊት ቤተ መቅደስ ቦታችን ላይ ቆመን ለማስቀደስ የነበረን ያ ትግል ለምንድን ነው ብዙ ወጣቶች የጠፋብን ብለን ራሳችንን ጠይቀን እናውቃለን? ያ ጥሩ መልስ ነው ለሁላችን። ትላንት የነበረን ያንን ነገር ምንድነው ዛሬ የተካብን ካለን ዓለም ያቀረበችልን በጎ የመሰለን እኛም ደግሞ አዲስ ነገር ስንቀበል ኦርቶዶክሳዊ ሃይማኖታችንን ዶግማዋን ቀኖናዋን ከዚህ አዲስ ነገር ጋር አቀናጅተን ይዘን መጓዝ ሲገባን ያለንን ትተን አዲስ ተቀባዮች በመሆናችን ምክንያት ለእግር ወደ ኪዳን የሮጡ እግሮች ወደ ዳንኪያ ከኮሮና በላይ ገዳይ የሆነ አዲስ ስጋት እንደተፈጠረ ተሰምቷል። መድኃኒትም ሆነ ክትባት የሌለው ኒፓ የተባለው ይህ አደገኛ ቫይረስ በህንድ ኮልኮታ አቅራቢያ በድጋሚ ተቀስቅሷል። የዓለም ጤና ድርጅት ቫይረሱን ዓለም አቀፍ ወረርሽኝ የመሆን አቅም አለው በሚል ከፍተኛ ስጋቱን ገልጿል። ይህ ቫይረስ ከሚያዙ ሰዎች መካከል እስከ 75% የሚሆኑትን ይገድላል። በአሁኑ ሰዓት በህንድ ውስጥ ሐኪሞችና ነርሶችን ጨምሮ በርካታ ሰዎች በቫይረሱ የተያዙ ሲሆን ከ180 በላይ ሰዎች በክትትል ስር ናቸው። ቫይረሱ ከሌሊት ወፍና ከአሳማ ወደ ሰው የሚተላለፍ ሲሆን በንክኪም ከሰው ወደ ሰው ይሰራጫል። ምልክቶቹ እንደ ትኩሳትና ራስ ምታት ባሉ ቀላል ነገሮች ቢጀምሩም በአጭር ጊዜ ውስጥ በአንጎል እብጠት በማስከተል በ24 ሰዓት ውስጥ ወደ ኮማ ሊያመራ ይችላል። የበለጠ የሚያስፈራው ግን እስካሁን ድረስ ለዚህ በሽታ የተገኘ ምንም አይነት ክትባትም ሆነ ፍጹም ፈዋሽ መድኃኒት አለመኖሩ ነው። የሌሊት ወፎች በየትኛውም ቦታ መገኘታቸው ደግሞ ስርጭቱን ፈጣን ሊያደርገው ይችላል ተብሎ ይፈራል። እንደ ሀገር ለእንደዚህ አይነት ድንገተኛ ወረርሽኞች ምን ያህል ዝግጁ ነን ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አጋሩን። ይህም መረጃ ለሌሎች እንዲደርስ ሼር አድርጉት። መልካም ጊዜ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጋና የመላእክትን ምስጋና ብቻ እንዲመስል ለማድረግ ነው የ8 ዓመት ፕሮጀክት ያዝን የምንለው። አሁን እንደ ከተማችን 8 ዓመት የሚቆይ ፕሮጀክት ነው ያዝነው። በዚህ በጥምቀት በዓል አከባበር ላይ ምን እየሰራን ነው 8 ዓመት ሙሉ ብትሉ፣ ሰርጎ ገቡን፣ አለባበሱ እኛንም አይወክለንን፣ ጭፈራውን፣ ግጥሙን። አሁን ቅድም ውልውላ ላይ ደጅህ ይሄ ነው እኮ መዝሙር የሚባለው። ግን ከዚህ ውጭ አንዱን መርገም አንዱን ማመስገን ለእግዚአብሔር ልናመሰግን መተን አልባለ ነገር ስንገጥም እንውላለን። የጥምቀት የንጉሱ የክርስቶስ በዓል ጊዜ ይሄን ለማረም ነው። አሁን በዚህ በ8 ዓመት ሙሉ አለባበሳችን መልክ ይዞ፣ ዝማሪያችን መልክ ይዞ፣ እንቅስቃሴያችን መልክ ይዞ ፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጋና የመላእክትን ምስጋና ብቻ እንዲመስል ለማድረግ ነው የ8 ዓመት ፕሮጀክት ያዝን የምንለው። ስለዚህ እንደ ታቦት ማደሪያው የምናስተካክላቸውን ነገሮች እያስተካከልን ነው፣ ምቹ እንዲሆኑ። ጸበል ስትረጩ መልክ እንዲኖረው አውደ ምሕረቱ ላይ የሚስተላለፈው መልእክት ለሁላችሁም እንዲዳረስ ይሄ ዘመኑን ቴክኖሎጂ ተጠቅመን እያስተካከልን ነው። እናንተ ደግሞ ባለባበሳችሁ ነጭ ለብሳችሁ ነጠላችሁን አጣጥላችሁ እንድትወጡ፣ ወንዶችም ሴቶች ራቁታችሁን የምትወጡበት አይደለም። ሎሚ የምትወራወሩበትም ቀን አይደለም። ይሄ መጥፎ ባህል ገብቶብን ነው፣ መጥፎ ልማድ ገብቶብን ነው። እንደ ድንቅ ነገር አትዩት። ይሄን ላሳያችሁ። ሩሲያ የሰይጣን አምልኮትን በአክራሪነት ፈርጃለች። ላነብላችሁ ነው። ከዛ እናንተ ስትሰሙኝ ስለ ኢትዮጵያ ስሙ። የእገዳው መነሻ የቤተ ክርስቲያን ሚና አለበት። ይህ ውሳኔ ከመተላለፉ በፊት ላለፈው 1 ዓመት ያህል በመንግስት ባለስልጣናትና በሃይማኖት መሪዎች ዘንድ ሰፊ ቅስቀሳ ሲደረግ ቆይቷል። በተለይም የሩሲያ ኦርቶዶክስ ቤተ ክርስቲያን መሪ ፓትርያርክ ኪሪል የሰይጣን አምልኮ ቡድኖችን ወጣቶችን እየመለመሉ ነው በሚል መንግስት እርምጃ እንዲወስድ በይፋ አሳስበው ነበር።
ኢትዮጵያ ውስጥ የኢሉሚናንቲ ማህበር የ666 ማህበር የሚባሉ በቪዲዮ እየቀረጹ በይፋ የሚለቁ ሰዎች አሉ አይደለም? የሰይጣን አምልኮ የሚባል ፌስቡክ ላይ ቴሌግራም ላይ በትገቡ ታገኛላችሁ። ኢሞ ላይና የቲክቶክ ገጽም ላይ በደንብ ታገኛላችሁ በቪዲዮ ጭምር። ግቡና አዩት። ለዚህ ግን አንድም የሚሰራ የእምነት ተቋም የለም። ራሳችን እንድናይ ነው የምነግራቸው። ሰፊ እንድምታ ያለው ፍረጃም ዘገባዎች እንደሚያመለክተው ይህ አዲስ እገዳ ከሰይጣን አምልኮ በተጨማሪ ሌሎች ማህበራዊ ጉዳዮችንም ያጠቃልላል። በዘመቻው ወቅት የሚከተሉት አካላት ከሰይጣን አምልኮ ጋር ተያይዘው ሲፈረጁ ቆይተዋል። ኤልጂቢቲኪው የማህበረሰብ አባላት፣ ጽንስ ማስወረድ የሚደግፉ ወገኖች፣ ልጅ ላለመውለድ ቻይልድ ፌር የሚማገቱ ስብስቦች፣ የመብት ተሟጋቾችም ስጋት አለባቸው። ልጅ ማስወረድ ምን ማለት ነው? የገዛ ልጅን መግደል ማለት ነው። መግደል በእግዚአብሔር ወገን አይደለም አይደል? ስለዚህ ሰይጣን ወገን ነው። ስለዚህ ፈርጀዋል። ኤልጂቢቲኪው ማለት ደግሞ ተመሳሳይ ጾታ ጋብቻ የምንላቸው ናቸው። እሱን የእግዚአብሔር ፈቃድ አለው የለውም? ስለዚህ ሰይጣን አምልኮ ማለት ነው። ላለመውለድ የሚደረጉ የክትባት የግርዛት ማምከን ምናምን የሚባሉ ስራዎች የማን ፈቃድ ነው የሚከለክሉት? የእግዚአብሔርን ፈቃድ። ስለዚህ የሰይጣን አምልኮ ነው ብላ ፈርጃለች። ይሄን የፈረጀች ሀገር የሃይማኖት መሪዎቿ ህጉ እንዲፈጸም ህጉ እንዲከናወን ትልቅ ድርሻ አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእስልምና ሃይማኖት ተቋማት ጉባኤ፣ የምክር ቤት፣ የፕሮቴስታንት ወንጌላውያን ህብረት፣ ወንጌላውያን ካውንስል፣ የካቶሊክ እምነት መሪዎች፣ የሃይማኖት ተቋማት ጉባኤ በዚህ ጉዳይ ላይ የትኛውን ህግ በሃይማኖት አንጻር አጸድቃችሁ ታውቃላችሁ? የእናንተ እምነት የሚያወግዘውን እናንተ እዚህ ተቋም ውስጥ ያላችሁ የሚያወግዘውን ነገር በህግ ደረጃ እንዲጸድቅ የቱን ጠይቃችኋል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ9 ዓመት ልጅ ነው የ6 ዓመት ልጅ ስትጋባ አይተናል በቅርቡ። ቤተክርስቲያን የጋብቻ ስርዓቷ በፊት ከ15 ዓመት ጀምሮ ነበር። አሁን በመንግስት የሚታወቀው 18 ዓመት ነው። ምን እየተደረገ ነው? መድፈር ህጋዊ ሆኗል። አሁን ህገወጥ አይደለም፣ ህጋዊ ሆኗል። አሁን እያየን ያለን ሁሉም ሰው እየተደፈረ ነው። ሚስት ትደፈራለች፣ እናት ትደፈራለች፣ አሮጊት ትደፈራል፣ ህፃን ትደፈራለች፣ አራስ ትደፈራለች። የሰይጣን አምልኮ በአደባባይ ቢሮ ከፍተው በአደባባይ ኢትዮጵያ ውስጥ ሰይጣንን ለማምለክ ለመከተል 500 ሺህ ብር ይከፈላቸዋል፣ ይሄን ይከፈላቸዋል እያሉ እየነገዱብን ነው። ለዚህ ህግ የወጣ የለም። ለምሳሌ እንዲሆንም ብዬ ነው የሩሲያን ያመጣውላችሁ። የሃይማኖት ሀገር ነን ስለምንባል ማለት ደባችሁ ይሄው መጡ መነኩሶቹ እዛ እንትን አይሉም ነበር ምናምን እየተባላችሁ ይሄን ስድባችሁን እናስቀረዋለን። ገዳማት የልማት ቦታ ይሆናል። ገዳማት የሥራ ቦታ ይሆናል። ይህንን ህዝብ አስተባብረን ይህንን ህዝብ ይዘን እንቀጥላለን። በበዛ አይደለም። ተመልከቱ፣ ትንሽ ሰው ነው የሚሰራው። ይሄኔ 10 ሺህ 20 ሺህ ሰው ቢኖር አይሰራው። የተመረጠ ነው የሚሰራው፣ የተጠራ ነው የሚሰራው። ገንዘቡ የሚወጣው የተመረጠ ነው። ይሄን ነው የምናገረው። ደግመዋለሁ፣ እናንተ ፊት በሰማዕቱ በቅዱስ እስጢፋኖስ ፊት ደግመዋለሁ። ማጅራት የመታ ዳኛ ሆኖ በጉቦ ቤተሰብ የበተነ ደም ያስለቀሰ በግልሙትና የመጣ ደም አፍሶ የመጣ በሙስና የመጣ በዝርፊያ የመጣ ቀምቶ ሀብታም የሆነ አጭበርብሮ ሀብታም የሆነ በበርበሬ ውስጥ ሸክላ ከቶ የማህበረሰብን ጤና አውኮ የከበረ ቅቤ ነው ብሎ ሙዝ ደባልቆ የሸጠ በጤፍ ውስጥ አፈር የሸጠ በሚዛን ያጎደለ የከበረ እንጀራ ውስጥ ጀሶ ከቶ ሰጋቱራ ከቶ የሰው አይምሮ የበረዘ የዚህን ሰው ገንዘብ አይቀላቀልባችሁ። እንደ አቤል ንጹህ መስዋዕት አላያችሁ? 1000 ብር ነው ያለኝ የሚል 500 ብር ነው ያለኝ የሚል ሌሎቹ ደግሞ ሰርተው ግማሽ ሚሊዮን 200 ሺህ። ይሄን ነው የምንፈልገው። ቤተ ክርስቲያን ይሄን ስላልመረጠች ነው፣ አከሰስ ገሰሱን ስላረገች ነው። ኢትዮጵያ ሰላም ያጣችው ቤተ ክርስቲያን ስላልተስተካከለች ነው። ኢትዮጵያ ጦርነት ውስጥ የገባችው ቤተ ክርስቲያን ጸሎቷን በትክክል ስላላረገች ነው። ኢትዮጵያ እንዲምትታመሰው ቤተ ክህነቱ በትክክለኛው ጎዳና መስመር ላይ ስለሌለ ነው። ጸሎቱ ቅዳሴው ስራ ስለሆነ ሰዓት ደሞዝ እንዳይቆረጥበት ስለሚሰራ ይህን ማስተካከል የምንችለው ደግሞ እኛ ነን። እናንተን በመያዝ እናንተን በማሳረፍ እኛ ገዳማት ላይ እኛ አባቶች ላይ የሚታይ ነገር እንደዚህ ካመጣን
ህዝቡ የት ገንዘቡን መጣል እንዳለበት። በጣም ደም የሚያፈላ ጾም አላት ኦርቶዶክስ። ለገባው መዳኛ ነው፣ ላልገባው ደም የሚያፈላ። ኦርቶዶክስ ስጋ የሚበሉበት እኮ ከ360 ምናምን ቀን 65 ቀን 100 ቀን አይሞላም። እውነተኛ ኦርቶዶክስ 100 ቀን አይሞላም። የጴንጤ ፓስተር 2 ቀን ቢያልፈው ነው፣ እሱንም ምግብ ለመቀየር ብሎ ሳላድ ምናምን አምሮት ናፍቆት ካልሆነ ስጋ ካለ ሲቆረጥምልህ ነው የሚውለው። ቅርጫታ እውነቱን ነው የምነግርህ። ምቾትን የሚፈልግ ማንነት ነው ያለው። ምቾት፣ የስጋ ምቾትን ደግሞ ኦርቶዶክስ በጣም ነው የምትጠየፈው። ለምን? ህይወቴ ዘላለማዊ ነው ብላ የስጋ ምቾት ላይ ፎከስ አታደርግም። እናንተ አብዛኛው የምታዩት የስጋ ምቾት ላይ። ከሙሴ በላይ ማን አለ? እኔ አሁን ቤተክርስቲያን ስገባ ከነጫማ መግባት እስካሁን ጭንቅላቴ ውስጥ አለ። መግባት አልችልም። እንደው ሼም እያያዘኝ እንጂ ጌታ ኢየሱስ ምስክሬ፣ ከምጠላው ነገር ሙሴን የተናገረው ነገር ጭንቅላቴ ላይ ይመጣል። የረገጥክበት ቦታ የተቀደሰች ናትና ጫማን ከእግር አውልቃል። ቤተ ክርስቲያን ቅዱስ ስፍራ ላይ ከነጫማ መቆም የሚያመኝ ሰው ነኝ እኔ። የጌታ የሆነውን ነገር በጣም ነው የምፈራው። ጫማ የሚቀደስበት ቦታ እኔ በጣም ነው የምደነግጠው። ሌላ ቤተ ክርስቲያን መግባት የማልሄድበት ትልቁ ሪዝን ይሄ ነው። ጌታ ኢየሱስ ምስክሬ፣ አይቄና አሉ ላይ ከነጫማ መግባት በጣም ነው መጠላው። አልለመድኩኝም። ምክንያቱም ከሙሴ በላይ እኔ ጸድቄ ነው እንዴ? እንደኔ አይነት ተራ ሰው ጫማ ማውለቅን እና ለጌታ ብሎ ጫማ ማውለቅ እንዴት ነው የሚከብደው? አንድ ሰው ከክብር አንጻር ነው፣ ለጌታ ካለን ክብር አንጻር ነው ያንን የምናደርገው፣ ለሌላ አይደለም። ክብር ያስፈልጓል። የኛ ጌታ ኢየሱስ ክርስቶስ ክብር ራሱን አዋርዶ ራቁቱን የተሰቀለልን አምላክን ለጌታ ጫማ አውልቅ ሲባል ደረቱን ደፍቶ ስንት ሴቶቹ ብትል ወንዶቹ ብትል እና በጣም ስጋን ማመቻቸት ምናምን ነው የሚፈልጉት። አንጨፍርም ይላል። በደንብ በመንጃርኛ በጉራግኛ ብትለው በመንዙማ በምናምን ዘፈን ያለው እኛ ቤት ነው። የተረጋጋ መዝሙር ለማምለክ እንኳን የለው። የተወሰኑ ናቸው ደስ ብሎ ነው የምንሰማው።